ሰሊጥ ለሰውነታችን እንደ ተፈጥሯዊ መድኃኒት እንደሚያገለግል ምን ያህል ያውቃሉ? ሰሊጥ ከጥንታዊ ስልጣኔ ጀምሮ እንደ ተፈጥሯዊ መድኃኒት ሲያገለግል የቆየ ታምረኛ ፍሬ ነው። እንዲሁም እጅግ ኃይለኛ የሆኑ አንቲኦክሲዳንቶችን፣ ጤናማ ቅባቶችን፣ ሚኔራሎችንና የሆርሞን መጠንን ለማስተካከል የሚረዱ ውህዶችን የያዘ ተፈጥሯዊ መድኃኒት ነው። በዚህ ቪዲዮ ሰሊጥን እንዴት በትክክል መውሰድ እንዳለብን፣ ብዙዎች የማያውቋቸውን 10 የጤና ጥቅሞች፣ ትክክለኛ መጠኑንና የጎንዮሽ ጉዳቶችን በዝርዝር እንመለከታለን። እንዲህ ያሉ ጠቃሚ መረጃዎች በወቅቱ እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ገፋችሁን ግለጹልን። ለወዳጅ ዘመዶ እንዲደርስ ሸር እንዲያደርጉ በአክብሮት እንጠይቃለን። ሰሊጥ በጤናማና ያልበለጸጉ ቅባቶች፣ በእጽዋት ፕሮቲን፣ በፋይበር፣ በካልሲየም፣ በማግኒዚየም፣ በብረት፣ በዚንክ፣ በሴሊኒየም፣ በቪታሚን ቢ እና በቪታሚን ኢ የበለጸገ ነው። ሰሊጥን ልዩ የሚያደርገው ግን በውስጡ የያዛቸው ሊግናንስ በተለይም ሴሳሚን፣ ሴሳሞሊን፣ ሴሳሞል የተባሉ ውህዶች ናቸው። እነዚህ ውህዶች በሌሎች ምግቦች ውስጥ በከፍተኛ መጠን አይገኙም። የሰሊጥ በጥናት የተረጋገጡ 10 የጤና ጥቅሞች። አንደኛ፣ ኃይለኛ አንቲኦክሲዳንት ነው። በሰሊጥ ውስጥ የሚገኙት ሴሳሚን እና ሴሳሞል ኃይለኛ አንቲኦክሲዳንቶች በመሆናቸው በሰውነታችን ውስጥ ያሉ መርዛማ ነገሮችን ያስወግዳሉ። ጥናቶች እንደሚያሳዩት የሰሊጥ ውህዶች በሰውነት ህብረ ሕዋሳት ላይ የሚደርሰውን ጉዳት በመቀነስ የሴሎችን እርጅና ያዘገያሉ። እንዲሁም ዘረመል እንዳይጎዳ ይከላከላሉ። ይህም ለቆዳ ጤንነትና ለውስጣዊ አካላት ጥበቃ ትልቅ አስተዋጽኦ አለው። 2. የልብ ጤንነትን ለመጠበቅና ኮሌስትሮልን ለመቆጣጠር ይረዳል። በሰው ላይ የተደረጉ ሳይንሳዊ ጥናቶች እንደሚያሳዩት አዘውትሮ ሰሊጥን መመገብ አጠቃላይ የኮሌስትሮል መጠንን፣ ጎጂ የሆነ ኮሌስትሮልንና ትራይግሊሰራይድን ይቀንሳል። በተቃራኒው ደግሞ ጠቃሚ የሆነ ኮሌስትሮል እንዲጨምር ያደርጋል። ሴሳሚን አንጀት ውስጥ ያለውን ኮሌስትሮል በሰውነታችን እንዳይመጠጥና በጉበት ውስጥ የሚመረተውን ስብ በመቀነስ ይሰራል። በተመሳሳይ ጊዜ በሰሊጥ ውስጥ የሚገኙት ቅባቶች የደም ስሮችን የመለጠጥ አቅም በመጨመር የልብ ህመምን ይከላከላሉ። 3. የደም ግፊትን ለመቆጣጠርና የደም ዝውውር ጤናን ለመጠበቅ ይረዳል። ጥናቶች እንደሚያሳዩት ሰሊጥ መመገብ በተለይ ከፍተኛ የደም ግፊት ላለባቸው ሰዎች ግፊትን ለመቀነስ ይረዳል። በውስጡ የያዛቸው ማግኒዚየም፣ ፖታሲየም እና ሴሳሚን የደም ስሮች እንዲለጠጡና ደም በቀላሉ እንዲዘዋወር በማድረግ ለልብ ጤንነት ወሳኝ ሚና ይጫወታሉ። 4. የደም ስኳርን ለመቆጣጠር ይረዳል። ሰሊጥ የኢንሱሊን ተግባርን በማሻሻልና በጣፊያ ሴሎች ላይ የሚደርሰውን ጫና በመቀነስ የስኳር መጠንን የማመጣጠን ብቃት አለው። ሴሳሚን ከምግብ በኋላ የሚከሰተውን ድንገተኛ የስኳር መጨመር ስለሚቆጣጠር የኢንሱሊን መቋቋም ያለባቸው ወይም ለአይነት 2 የስኳር ህመም ተጋላጭ ለሆኑ ሰዎች እጅግ ጠቃሚ ነው። 5. የጉበትና የኩላሊት ጤናን ለመጠበቅ ይረዳል። ጥናቶች እንደሚያሳዩት የሰሊጥ ውህዶች ጉበትና ኩላሊት በመርዛማ ነገሮች እንዳይጎዱ ይከላከላሉ። ሴሳሚን በጉበት ውስጥ ያለውን የስብ ክምችት በመቀነስ ለስባማ የጉበት በሽታ የመጋለጥ ዕድልን ይቀንሳል። 6. የአጥንት ጤንነትን ለመጠበቅና ቀይ የደም ሴሎችን እንዲመረቱ ያግዛል። ሰሊጥ ከእጽዋት ከሚገኙ ምግቦች ውስጥ ከፍተኛ የካልሲየም፣ የብረት፣ የፎስፎረስና የዚንክ ምንጭ ነው። ይህም የአጥንትን ጥንካሬ ለመጠበቅ ይረዳል። በተጨማሪም በውስጡ ያለው ብረትና መዳብ ለቀይ የደም ሴሎች አመራረት ወሳኝ በመሆናቸው የደም ማነስን ለመከላከል ይረዳሉ። 7. ብግነትን ለመከላከልና የመገጣጠሚያ ህመምን ለመቀነስ ይረዳል። ሰሊጥ በሰውነት ውስጥ ከፍተኛ ብግነትን የሚያስከትሉ ነገሮችን የመከላከል አቅም አለው። ክሊኒካዊ ሙከራዎች እንደሚያሳዩት አዘውትሮ ሰሊጥ መመገብ የመገጣጠሚያ ህመምን ይቀንሳል፣ እንቅስቃሴንም ያሻሽላል። 8. የመስማት ችሎታን ለማሻሻልና የነርቭ ጤናን ለመጠበቅ ይረዳል። አዳዲስ ጥናቶች እንደሚያሳዩት የሰሊጥ ውህዶች የመስማት ነርቮችን ይጠብቃሉ፣ ከዕድሜ ጋር ተያይዞ የሚመጣን የመስማት ችግርንም ይቀንሳሉ። እነዚህ አንቲኦክሲዳንቶች ለአጠቃላይ የአንጎል ጤንነትና ለማስታወስ ችሎታ ጠቃሚ ናቸው። 9. ካንሰርን ለመከላከል ይረዳል። የላቦራቶሪ ጥናቶች እንደሚያሳዩት ሴሳሚን የካንሰር ሴሎች እንዳይራቡና እንዲሞቱ የማድረግ ብቃት አለው። በተጨማሪም ከመጠን በላይ የቆዳ ቀለም መጥቆርን በመቆጣጠር ለቆዳ ጤንነት ይረዳል። 10. የሆርሞን መጠንን ለማስተካከልና የታይሮይድ ሆርሞን ምርትን ለማሻሻል ይረዳል። በሰሊጥ ውስጥ ያሉ ሊግናንስ እንደ ተፈጥሯዊ ሆርሞን በማገልገል የኤስትሮጂንን መጠን ያስተካክላሉ። ይህም በተለይ በማረጥ ላይ ላሉ ሴቶች የሚሰማቸውን የሙቀት ስሜት ለመቀነስ ይረዳል። በውስጡ ያሉት ሴሊኒየም እና ዚንክ ደግሞ ለታይሮይድ ሆርሞን ምርትና ለበሽታ መከላከል አቅም ወሳኝ ናቸው። ሰሊጥን እንዴት በትክክል መውሰድ ይቻላል? ከሰሊጥ ሙሉ ጥቅሙን ለማግኘት ሰሊጡን በትንሹ መቁላት ወይም ሮስት ማድረግ፣ ዘብዝፎ ማቆየት ወይም ፈጭቶ መጠቀም ይመከራል። ሙሉውን የሰሊጥን ፍሬ መመገብ ጥቅም ሳይሰጥ ከሰውነት ሊወገድ ይችላል። ለአንድ አዋቂ ሰው
በቀን 1 ወይም 2 የሾርባ ማንኪያ ሰሊጥ መመገብ በቂ ነው። የሰሊጥ የጎንዮሽ ጉዳቶች። ሰሊጥ እጅግ ብዙ ጥቅሞች ያሉት ቢሆንም አጠቃቀማችን ካላወቅን ግን የራሱ የሆኑ የጎንዮሽ ጉዳቶች ሊኖሩ ይችላል። በሳይንሳዊ ጥናቶች የተረጋገጡትን ዋና ዋና ጉዳቶች እንደሚከተለው እንመለከታለን። 1. የአለርጂ ችግር ሊያመጣ ይችላል። አንዳንድ ሰዎች ሰሊጥ ሲመገቡ የቆዳ ማሳከክ፣ ሽፍታ ወይም ከባድ በሚሆንበት ጊዜ የመተንፈስ ችግር ሊያጋጥማቸው ይችላል። ስለዚህ የአለርጂ ችግር ያለባቸው ሰዎች ጥንቃቄ ማድረግ ይኖርባቸዋል። 2. የሰውነት ክብደት መጨመር ያመጣል። በሰሊጥ ውስጥ ከፍተኛ መጠን ያለው ጤናማ ቅባትና ካሎሪ ይዟል። ይህም ለልብ ጤና ጠቃሚ ቢሆንም ያለ ገደብና በብዛት መመገብ ግን ካሎሪው በሰውነታችን ውስጥ እንዲከማችና ያልተፈለገ የክብደት መጨመር እንዲከሰት ሊያደርግ ይችላል። 3. በምግብ መፈጨት ሂደት ላይ ችግር ሊያመጣ ይችላል። በሰሊጥ ሽፋን ላይ የሚገኘው ከፍተኛ የፋይበር መጠን ለሆድ ድርቀት መፍትሄ ቢሆንም በአንድ ጊዜ በብዛት መውሰድ ግን የሆድ መነፋት፣ ቁርጠትና ተቅማጥ ሊያስከትል ይችላል። 4. የኩላሊት ጠጠር ተጋላጭነትን ይጨምራል። በሰሊጥ ሽፋን ውስጥ ኦክዛሌት የተባለ ውህድ ይገኛል። ይህም ውህድ በሰውነታችን ውስጥ ከካልሲየም ጋር በመቀላቀል ለኩላሊት ጠጠር መፈጠር ምክንያት ሊሆን ይችላል። ቀደም ሲል የኩላሊት ጠጠር ታሪክ ያለባቸው ሰዎች የተፈተገ ሰሊጥ ቢጠቀሙ ይመከራል። 5. የደም ግፊትና ስኳርን ከመጠን በላይ መቀነስ ሊያመጣ ይችላል። ሰሊጥ የደም ግፊትንና የስኳር መጠንን የመቀነስ ተፈጥሯዊ ኃይል አለው። ነገር ግን ለእነዚህ ህመሞች መድኃኒት እየወሰዱ ሰሊጥን በብዛት መመገብ የደም ግፊትና የስኳር መጠኑ ከመጠን በላይ እንዲቀንስ በማድረግ ራስ ማዞርና ድካም ሊያስከትል ይችላል። በአጠቃላይ ከላይ የተጠቀሱት ችግሮች ካሉ ሰሊጥን ከመመገብ በፊት ሐኪም ማማከር አስፈላጊ ነው። በሳይንስ ጥልቅ ምርምር የተደረገበት ሰሊጥ ከምግብ በላይ ለመድኃኒትነት ወሳኝ ነው። በትክክል ከተጠቀምንበት በሰውነታችን ውስጥ ያሉትን ዋና ዋና ክፍሎች ሁሉ የመጠበቅ ኃይል አለው። ለዛሬ የነበረን መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አያልሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልብ ይመኛለሁ። በሌላ አዲስ መረጃ እስክንገናኝ ቸር እንሰንብት።